ቤቲ አለሜን ለመግደል ቆርጣ ተነስታለች። አለሜ ወንድሟን ባታስፈታው ኑሮ እኔም ያረገዝኩት ልጄና እህቴ እንደዚህ አንሆንም ነበረ። እኔም ከዚህ በኋላ መውለድ ስለማልችል እና እሷን ማስወገድ አለብኝ። ከዛም በኋላ ትራንስፈር በተደረገልኝ ገንዘብ እህቴን አሳክማታለሁ ትላለች። ግን ደግሞ ትሁትም ሆነች ስታናግራት በፍጹም እንደማይሆንና ከሷ ጋር ምንም አይነት እርቅ እንደማትፈልግ ለምን አስፈታችሁ? ባታስፈታው ኑሮ ይሄ ሁሉ ችግር አይደርስም ነበረ። ሁላችሁም የሷን ወሬ እየሰማችሁ እየመጣችሁ እንድታናግሩኝ አልፈልግም ትላለች። አለሜ ከዛ ቤት እንድትወጣ ለልጇ ትነግረዋለች። እናቴ ቤት እንዲፈልግና እዛ ቤት መውጣት እንዳለባት ስትነግረው አባባ ግን ደግሞ እዛ ቤት መውጣቷ እጅግ በጣም አስከፍቶታል። ቢያስመስልም እንኳን እሱ እንደወደዳት ማንም ባያቅም ግን የገባት ትሁት አብራክ ትቀመጥ ብትለውም እሷ ደግሞ ተሳቀቅ ያለውና ቤት እፈልጋለሁ ትለዋለች። እናም አባባ ትሁት የምሰራበት የነገዛኝ ቤት ይሄዳል። በዛን መሀል አለሜ ትደውልና ለልጇ ቤቱን እንድትተው እንዳትከራይ ነው ስትለው አሁኑን ፈልግሃለሁና ትለዋለች። እሱም ደንግጦ ስለነበረ ለምንድነው የፈለግሽኝ እያለ በሩጫው ወደ ቤት ሲመጣ በሩን ከፍቶ ሲገባ ምን ሆነሽ ነው እናቴ በጣም አጣደፍሽኝ እኮ ምንድነው በሰላም ነው ወይ ሲላት ዊ ልጄ በሰላም ነው የጠራው እና ቁጭ በል በማለት ቁጭ ካለ በኋላ እኮ ለምንድነው የፈለግሽኝ ቤቱን እንዳትከራይ ፈልጌ ነው እኮ ለምን እንደዚህ ልትቻልሽ ቤት እንድፈልግ አልነበር እንደ ላክሽኝ ለምንድነው እንዳልፈልግ እየፈለግሽው ሲላት አይ እዚሁ እንቀመጥ ብዬ ነው እዚሁ ለትንሽ ጊዜ ከስከዛሬው አይበልጥም ስለዚህ እዚህ መቀመጥ እንዳለብኝ ወሰንኩኝ ምክንያቱም ለኔ ለደህንነቴም እዚህ መጠበቃለሁ ብዬ ስላሰብኩ ነው ስትለው እናቴ ፈገግ እያለ እንደዛ ብለሽ ነው አዎ ምክንያቱም ገዛኸኝ ይኸው እያሳድደኛል በወጣ ደግሞ ምናልባት እንደዚህ ቤት ላልጠበቅ እችላለሁ ስትለው እሱስ ጥሩ ብለሻል ግን የብቻ ነው ምክንያትሽ ሲላት አዎ ታዲያ ሌላማ ምክንያት ምን አለኝ እርግጥ አዎ እሳቀቃለሁ እዚህ ቤት ብዙ ጊዜ ተቀምጫለሁኝ ግን ደግሞ አሁን አሰብኩትኝና ለድህንነቴ ሲባል እዚህ ቤት መውጣት እንደሌለብኝ ወስኜ ነው ልጄ ስትለው እሱም ሚስጥሩ እንደገባው ሲያቅ ምንም ችግር የለውም ተቀመጭ እኔም ደስ ይለኛል ለደህንነቱማ አዎ ይሄ ቤት ይሻላል ይላታል። በጣም ጥሩ ሽማግሌው አባባም ትሁት ጋር ለገዛኝ ቤት ሄዶ ለገዛኝም ቤት ስላልነበረ ለትሁት ይኸውልሽ ልጄ አለሜ ቤት እየተከራየች ነው ቤት እየፈለገች ነው በማለት ይጠይቃታል። እኮ ለምን ሲላት እኔ አላቅም እኔ ለምን እንደሆነ አላቅም ልጄ ቤት ፈልጌ እወጣለሁ አለችኝ ምን እንደሆነች አላቅም ያው ባደራ የሰጠሽኝ ሰው ስለሆነች ልንገርሽ እንድታቂ ብዬ ነው ሲላት ትሁትም ፈገግ እያለች አባዬ አለሜ እኮ ለራሷ አታንስም ራሷን ታውቃለች አሁን ደግሞ ጤነኛ ነች ስለዚህ ምንም ችግር የለውም ግን እንደሱ ብቻ ነው ያሳሰበህ ስትለው ፈገግ እያለች ታዲያ ሌላ ለምን እምፈልግ ይመስልሻል ተይ እንጂ ልጄ ምን ሆነሽ ነው ሲላት አይ ምንም አይደለም አባዬ ምንም አታስብ ምንም ችግር የለውም ስትለው እሳቸውም እሺ በቃ ልጄ ትሁት እኔም ወደ ቤቴ ልሂድ አዎ ግን ያው ችግር ነው ከባድ ችግር አለ አሁንም ቢሆን ቤት የምትተኛላት አይመስለኝም እኔም ነግሬያታለሁ ግን ደግሞ የምትረዳም አይመስልም ብቻ ትንሽ ከበድ ቢልም እስኪ ሁሉም ነገር እናየዋለን በማለት አባባም ወደ ቤታቸው ተነስተው ይሄዳሉ። ትሁትም እዛው ቤቷ ውስጥ ስራዋን እየሰራች ቤቲ ከአቶ ገዛኝ ጋር ቁጭ ብለው ካፌ ሻይ ቡና እያለ የእህቷ ፍቅረኛ እየሆነው በድንገት ይሄዳል የተቀመጠችበት ቦታ። እናም ቤቲን ሰላም ሲላት ገዛኸኝንም ሰላም ካለው በኋላ ሰላም እንተዋወቅ እኔ የቤቲ ባለቤት ነኝ ሲለው እጅግ ይደነግጣል። ቆይ ምን ነው ደነገጥክ በሰላም ነው አይ ምንም አይደለም ቆይ ምንሽ ነው አይ አብሮ አደጌ ነው ገዛኸኝ የሰፈሬ ልጅ አብሮ አደጌ ነው ስትለው ቁጭ በላ ታዲያ ሻይ ቡና በል በማለት ሲጠይቀው ገዛኸኝ አይ እቸኩላለሁ በዚሁ ስላየሁኝ ሰላም ልበላችሁ ብዬ ነው እና ምንም ችግር የለውም ታዲያ ምን ነው ደነገጥክ ስታየኝ ነው ወይስ ሌላ ባል አላት ቤቲ ሲለው በፍጹም እኔ እንደዚህ አይነት ነገር አላቅም አይ አልደነገጥኩኝም ድንገት ስላገኘኋችሁ ብቻ ነው እንጂ በማለት እሱም ተነስቶ ዞር ብሎ ይሄዳል። ቤቲም ተከትላው ሄዳ ለመናገር ለቤተሰብ እንዳይናገርባት ስለፈለገች ልታስረዳው ከመቀመጫዋ ብድግ ስትል ገዛኸኝ የት ነው የምትሄጂው ቁጭ በይ ይሄ ልጅ ግን እርግጠኛ ምንሽ ነው
አንቺ ከኋላዬ ምን እያሰርሽ ነው? የሆነ ነገር አስበሽ ከሆነ ቤቲ እመኝኝ ሬሳሽን ነው ቆራርጬ ነፍስሽን ከሰይጣን ጋር አብሬ የማዋህዳት ነግሬሻለሁ በማለት ይዝትባታል። ገዛኸኝ ምን ሆነ ነው? ነገርኩህ እኮ በቃ ይሄ አብሮ አድርጌ ነው አልኩህ አይደል እንዴ ምንድን ነው የምትለው በማለት ብታስረዳውም እሱ ግን በፍጹም ሁኔታው አብሮ አደግ አይመስልም ይላታል። እሷም ተነስታ ሄዳ እባክህ ወንድሜ ምንም ነገር እንዳትናገር ላስረዳህማ ስትለው አይ ነገሩ ገብቶኛል ምንም ችግር የለውም ቤቲ አትጨናነቂ አታስቢ እኔ አልነግራትም ለእህትሽ ይላታል። በቃ እሺ አመሰግናለሁ እንዳትነግራት አንድችን ብቻ ውለታ ዋልልኝ ትለውና ቻው በቃ ብላ ተሰናብተው ትመለሳለች። ስትመለስ የተቀጣጠሩት ከናቲ ጋር ስለነበረ ናቲ ላግኝሽና ማናግርሽ ነገር አለ ይላታል። እሺ በማለት ከናቲ ጋር ለመገናኘት ካፌ ተቀጣጥረው ሲገናኙ ናቲም እንደተለመደው ስለ እናቱ ይህን ችግር እንደማታውቅ እናቱ ወንድሟን ገንዘብ ከፍላ ማስፈታቷ ነው እንጂ ምን ወንጀል እንደሰራ የምታውቀው ነገር እንደሌለ ለእናቱ ትነግራችኋለች። ስለዚህ እሱም ደግሞ እናቱ የነገረችውን ነገር ለቤቲ መንገር ነበረበትና ለቤቲ እዩልሽ ቤቲ እኔ እናቴን አናግሬያት አለሁኝ እናም እናቴ ይሄን ነገር የምታውቀው ነገር የለም። ስለዚህ ባክሽን ሰላም ፍጠሩ እናቴ የምታውቀው ነገር ስለሌለ ገንዘብ ከፍዬ ማስፈታቴን አልክድም ብላለች። ግን ደግሞ እሱ ምን አይነት ወንጀል እንደሰራ የምታውቀው ነገር የለም ትለዋለች። በፍጹም ይሄንን አላምንም ይኸውልሽ ከፈለግሽ ካላመንሽኝ እቤት ልውሰድሽና ራሷ ፊት ለፊት ትንገርሽ ሲላት በፍጹም እኔ እሷን ማናግራትም ይቅርም የምንባባለው እሷን ግድያት መቃብሯ ላይ ቆሜ ሬሳዋን መናገር የምፈልገው ሬሳዋን ነው ስትል ትነግሯለች። እንደዛ አስበ ከሆነ ግን በፍጹም እንዳትሳሳት ከኔ ጋር እናት ቆማ መሄድ የለባትም መሞት አለባት ለሰራችሁ ጥፋትና ሴራ መገደል አለባት በማለት ዝታበት ትታው ትሄዳለች። እናቴ